ወንዶች ግን የኛ የሴቶች ልብ እንደ ቃሉ እንደምታስቡት በቃ የሆነ ተሰበረ ተብሎ የሚታሰብ ነገር በቃ እንደ ብርጭቆ ከሽ ብሎ ተሰበረ በቃ ተጣለ እንደዛ ነው የምታስቡት። ተሰበረ ብርጭቆ ራሱ እኮ መልሰው ይጠገን ቢባል እንደነበረ እንደ አዲስነቱ አይተካም። ይሄን ታውቃላችሁ። የኛም የሴቶች ልብ እንደዛ ነው በቃ እንደነበረ አይመለስም። አንዴ እምነቱን ያጣና የተሰበረ ልባችን መልሶ እንደነበረ መተካከል አይችልም። እቺ ኦኬ ይቅር ልትባል ትችላለህ፣ በቃ እንደነበረ ግን አይሆንም። ይሄንን ተጠንቀቁ ወንዶች። በቃ የምትንከባከብህን ሚስት እናትህ መስላ ጥላ ሚስት ፍለጋ ከሄድክ የእውነቴን ነው የምልህ የምታንገበግብህና የምታቃጥልን አቃጥላ ምደፋ ሚስት ላይ የሚጥልህ በሰፈሩት ቁና ይሰፈራል። የምሬን ነው የምላችሁ። የምትንከባከባችሁን ሚስት የገፋችሁ ወንዶች እጣፋንታችሁ በቃ የምታንገበግባችሁ ላይ ነው። በቃ የምታንገበግባችሁ አንገብግባ መደፋችሁ ላይ ነው የምትወድቁት። ይሄን እያወቃችሁበት ሴቶችም እንደዛው እንደ አባት የሚንከባከብሽን ባል ምንድነው ይሄ እንደ ቆፍጠና ይልም ምናምን ብለሽ ሌላ ወንድ ፍለጋ ከሄድሽ ማለት ነው አቃጥሎ ማጅራትሽን ብሎ የሚደፋሽ ወንድ ላይ ነው የምትወድቂው። በሰፈሩት ቁና መሰፈር አለ። አስተውሉ። በእጅ ያዛችሁት ወርቅ እንደ መዳብ ሳይታያችሁ መጀመሪያውኑ አስተውሉ። ለምን እንዴት ወዴት በሉ። ዛሬ ላይ አዎ እሷ እኮ እንዲህ ናት እሱ እኮ እንዲህ ነው እያለ የሚያጨበጭብልሽና የምታጨበጭብልሽ ሴት ማለት ነው ነገ ጎንበስ ባልክ ቀና ብላ አታይህም። አይዞህ አትልህም። አይዞህ የምትልህም በክፉም በደጉም የምትኖረው ሚስት ናት። ሚስትህን ተንከባከብ። ሴት ተከትሎ መውጣት ከዛ ደግሞ በቃ እዛ ሳይሳካላችሁ ደግሞ ወደ ኖርማል መመለስ እንዴ! በቃኛ ሴቶች እቃ ነው ምን መስላችሁ? ጥላችሁን ስትወጡ እዛው ቤት ምን ጠብቃችሁ እንቆቅልሽ የምትጫወቱብን? ከዛ ደግሞ በ11ኛው ሰዓት ከረፈደ በኋላ ልባችንን እንከትከት ታርጋችሁ ዱቄት ታርጋችሁ እንደ ብርጭቆ ከሰበራችሁት በኋላ በቃ መልሶ ተሰብስቦ ይጠገር የምትሉት ነገር ተው። ተመከሩ ወንዶች ተው። እኔ የለሁበትም በኋላ እጣ ፋንታው የምታፍሱት እናንተ ናችሁ። የተሰበረ ልብ መጠገን አይቻልም። በቃ በተለይ አንድ ሴት ልጅ የምታፈቅርና የምትታመን ሴት እምነቷን ያጎደልክባት ቀን በቃ አለቀለ። አንተ በጥቂቱ ነው የበደልካት አይደል? ነገሩን ሁሉ ብልሽት ማድረግ ለሷ ቀላል ነው። ለሴት ልጅ ነገርን ገደል መክተት ቀላልና ቀላል ነው። አንተ በትንሹ ነው ገደል ይከተትዋል፣ እሷ በከባዱ ነው እንጦሮጦስ የምከተው ማለት ነው ትዳራችሁ። ስለዛ ሴት ልጅ የምትንከባከበ ሚስት ተንከባከባት። በእንክብካቤ ልክ እጥፍ ድርብ ታገኛለህ። ሴት ልጅ ስትንከባከባት ከእንክብካቤ በላይ ትሰጣለች። በቃ ልጆችን ትሰጣለች፣ ትዳርህን ትንከባከባለች፣ በረከትን ታመጣልሃለች። አንተ በትንሹ ስትሰጣት እሷ በብዙ ትመልስልሃለች። ነገርንም በትንሹ ከሰጣት በብዙ ነው የምትመልስልህ። ሁሉንም ነገር በጥፍ ድርብ ነው የምትመልስልህ። ጥሩንም በጥሩ በጥፍ ድርብ፣ መጥፎንም በመጥፎ በጥፍ ድርብ ነው የምትመልስልህ። በ11ኛው ሰዓት ማልቀስና እየዬ ምንም አይበጅም። ኦትሮ ነው እንጂ መጥኖ መደቆስ አሁን ምን ያረጋል? ድስትን ጥዶ ማልቀስ ይላል የባላገር ሰው ሲተርት። ምን ዋጋ አለው? ድስቱ ገንፍሎ ካለቀ በኋላ ማማሲያ ከተብታማስለው መጀመሪያ ነው ሳይገነፍል በፊት እፍፍ ማለት መመጠን ማማሰል። ሁሉም ነገር እኮ በቅድሚያ መጠንቀቅ ነው ጥሩ። ሰው ሳያውቅ ይሳሳታል እኮ መስሎት ይሳሳታል። እያወቀ ሚስትን ገፍቶ አንድ ወሮ በላ ሴት ተከትሎ መሄድ ምን የሚሉት ነው? ይሄ ተው ወንዶች ተመከሩ። በአሁን ሰዓት ወንድ ላይ የገባ መጋኛ ከባድ ነው። በከባዱ ነው የተመታው ወንዱ። የምሬ ነው የምላችሁ። ትዳሩን በጥብጦ ውሽማ የሚያምርበት ዘመን ነው። ተው ውሽማ አይበጅም። የምትንከባከብህ ሚስት እናት መስላት ሚስት ፍለጋ አትውጣ። ወንዶች ተው፣ አስተውሉ። ካሁን ተመከሩ። የሞቀ የደመቀ ቤት ጥሎ አንድ ሴት ይዞ ጎዳና መውጣት ይሻላል፣ ያውም ከሴት ወሮ በላ። ምን ሆነ አሁን ያቺ ወሮ በላ ከውብዬ ጋር የሚወዳደረው? የልጅ እናት አርጋ የልጅ አባት አርጋለች። የልጅህ እናት ናት። አንድ ወልዳላለች፣ ሁለተኛ መንገድ ላይ ይዛ እየመጣች ነው። ምንድነው? አረ ተው ተመከሩ ወንዶች ተው፣ ግድ የለም ተው። በእጅ ያዝነው ወርቅ እንደ ወርቅ እንቁጠረው። ወርቅነቱ ይግባን።
አሁን የምሬ ነው የምላችሁ እንደ ሀገሪቷም ይሁን እንደ ባህላችንም በቃ እንዴት እንደሆነ አላውቅም። የተመታ መንፈስ ነው የገባው። ጥሩ ነገር አይታየንም። ጥሩ ነገርን ማጣጣም አቅቶናል። ሰው ጥሩ ነገር አይወድለትም። ጥሩ ነገር አይመቸውም። በቃ ጥሩ ነገር ማይመቸን ሰዎች ሆነናል። እኔ ግራ ነው የሚገባኝ። ጥሩ ነገር ጥሩ ትዳር ያላት ሴት በቃ አሸሸ ገዳሜ በቃ ያምራታል። ትዳሯን ለመበጥበጥ ያላት ጥረት ይሄ መንፈስ ነው። ተው ጥሩ ነገር ይታያችሁ። ጥሩ ትዳር ያለው ባልም ጥሩ ሚስት ያለችውን ባል ውጩን ያምራል። በቃ ትዳሩን ለመበጥበጥ ያለው ጥረት የሚፍጨረጨረው ነገር ሰው ያን ጥሩ ነገር ወዴት ማሳደግ አለብኝ ይላል። ያን ጥሩ ነገር ወደ ታች እንዴት አርግቼ ለመቀበል ይላል። አረ ጥሩ ትዳር ያላችሁ ጥሩ ሚስት ያላችሁ በአሁን ሰዓት ጥሩ ሚስት ጠፍቷል እኮ። በአሁን ሰዓት ጥሩ ሚስት እንዴት አርግቼ ነው የማገኘው? ወንዱ ትዳር ለመመስረት ስጋት ላይ ነው ያለው። ሴቱ ትዳር ለመመስረት ስጋት ላይ ነው ያለው። ምን አይነት ወንድ አገኝ ይሆን? የምንጠብሰው ወሮ በላ የመሰለን ስጋትና ፍራቻ ላይ ነው ያለነው። ላጤው ፍራቻ ላይ ያለ እንዳለ እያወቃችሁ ባለ ትዳሮች ጥሩ ነገር ላይ ያላችሁ ደግሞ ምንድነው የሚያክለፈልፋችሁ? ያላችሁን ለመበተን ለምንድነው ማትስተካከሉት? ለምንድነው ጥሩ ነገሩ ማይታያችሁ? በትዳራችሁ የመጣ ነገር ነው በቃ ሚስትን የሚያስከፋ ነገር ነው አይሆንም ማለት አለብን። በፍጹም ማለት አለብን። ከሚስት ጎን ነው መቆም ያለብን። ትዳር ሊበጠብጥ የመጣ ነገር በፍጹም አንተ ከትዳር ጎን ሳይሆን ከመውጣት ጎን ጋር ነው። ከጸብ ጎን ነው የተሰለፍከው። እያስተዋላችሁ እንጂ ባለ ትዳሮች ምን ሆናችሁ ነው ግን? ትዳር ከተመሰረተ በኋላ እንደዚህ ነው። እኛም በስጋት አለቀን። ለመጥበስ፣ ለመጋባት፣ ለመተጫጨት ያማረን ቀረ። ይሄ ነገር ካገባሁት በኋላ ይቀየር ይሆን? ካገባኋት በኋላ ታፈነግጥ ይሆን? ስጋት ላይ አየር ላይ ቀረን እኛ ላጤዎች። ተው ጥሩን ነገር ለማሳደግ እንጂ ለማጥፋት አትንቀዥቀዡ፣ አትጣሩ። ጥሩን ነገር ለማሳደግ መልፋት ነው። በቃ ይሄንን ማድረግ አለባችሁ። ወንዶችም ወደ ራሳችሁ ተመለሱ። የራሳችሁን ነገር ለማሳደግ ሞክሩ። ሚስቶቻችሁን መንከባከብ፣ ለሚስቶቻችሁ ፍቅር መስጠት፣ ጥሩ ስብዕናዋን እንድታሳድግ ጥሩ ነገር መገንባት ነው። ያችንም ያላትን ጥሩ ስብዕና ጭራሽ አጥፍታ ነብር እንድትሆን። ሴት ልጅ ነብር ከሆነች አትችሏትም። ሴት ልጅ ነገር መጠንሰስ ከጀመረች አትችሏትም። ወንዶች ንቁ። ሴት ልጅ በቃ በነገር አትችላትም። አንድ መጥፎ ነገር አጠፋ ማለት 5,000 ነው የምታከተለትለው እሷ። ነገሮችን ገደል ለመክተት አይከብዳትም። በቃ ነገሮች እንዳልነበሩ አድርጉት ማበላሸት ለሷ ቀላል ነው። በጣም ለሷ ቀላል ነው። ስለዛ ተጠንቀቁ ወንዶች፣ ባለትዳር ወንዶች ተጠንቀቁ። ሚስቶቻችሁን አክብሩ። ከሚስቶቻችሁ ጋር አጣጥሙ ህይወትን፣ ትዳርን። ከሄደች ካመለጠች በኋላ ምን ዋጋ አለው? ምን ዋጋ አለው? መጀመሪያ ነው መጠንቀቅ። ይቅርቴን አልቀበለኝ ምን ዋጋ አለው? በ11ኛው ሰዓት ማልቀስ። መጀመሪያ ነው መጠንቀቅ። ቀድሞ ነው መጠንቀቅ። ማልቀሱን ቀድሞ ያምራል እኮ። ይሄን ነገር እያሰባችሁበት ማለት ነው። ወዳለው ተው፣ ባለትዳሮች ተው። በተለይ ይሄን ሰሞን ባለትዳር ወንዶች ተመታችኋል። እኔ ምን አስባችሁና ምን አቅዳችሁ እንደሆነ አላውቅም። እኛም እንዳናጭ ነው የተደረግነው። ይሄ ነገር ብለን ስታክ እንድናረግ ነው ያደረጋችሁ። ወደ ራሳችሁ ተመለሱ። ትዳራችሁን ለማክበር ሞክሩ ማለትን እወዳለሁኝ። ሰላም አላልኳችሁ መግቢያ ላይ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ አለሁላችሁ። በያላችሁ በዳርቻ ሰላማችሁ ይብዛልኝ። ተዋወቁት። አዳፍርስ ጓደኛዬ ነው። እስከምንገናኝ ሰላማችሁ ሰንብቱልኝ። ቶሎ እመለሳለሁ። በነገራችን ላይ እንግዲህ አልጠፋም፣ እየመጣሁኝም ነው። ኮፒ ሊንክ እያደረጋችሁልኝ ስላላችሁ በጣም አድርጌ አመሰግናለሁ። ቪዲዮዎች አሁን መንቀሳቀስ ጀምረዋል። በትንሽም ቢሆን የሚደርሳችሁ ሁላችሁም ኮፒ ሊንክ እያደረጋችሁልኝ፣ ያው በሰብስክራይቡ ልክ ሰው ጋር እንዲደርስ ማለት ነው።
ብዙ ጊዜ ስላልፖሰትኩኝ ነው መሰለኝ ወደኋላ ቀርቶብኛል። እና ሰላማችሁ ብዛልኝ፣ ወዳችኋለሁ። ቻው ብያለሁ ከኔ ጋር